ከምርጫቸውም ዓለም ሊማረው የሚችላቸው ብዙ ነገሮች ያሉ ይመስለኛል። ካማላ በጣም አስገራሚ ንግግር የተናገሩት ይሄ በጣም አገራት የትራምፕ መመረጥን ተከትሎ የተለያየ አሰላለፍ ይዘዋል። የአሜሪካ ፖለቲካ ለየሀገራቱ ጥቅም እንኳን ባይሰጥ የአሜሪካን የፖለቲካ ስታብሊሽመንት አንድ የደመደመው ነገር አለ። ያ ምንድነው? በአፍሪካ ቀንድ ላይ ኖሮ የሚችለውን አመለካከት ወይም ፖሊሲ የመሆን እድሉ ሰፋ ያለ ነው ብለን ነው የምንወስደው። ለሶማሌላንድም እውቅና ለመስጠት ፍላጎት አላቸው የሚለው ነገር የአንድ ሀገርን ዲሞክራሲ የአንድ ሀገርን ሰብአዊ መብት አያያዝ ገምጋሚ እኔ ነኝ ብሎ የሚነሳ ሀገር ያለ አይመስለኝም። ኢትዮጵያ ሁለት ስትራቴጂክ ፍላጎቶች እና ኢንትረስቶች እንዳሏት ይታወቃል። ማንም መጣ ማንም ሄደ ምንም የማይናወጥ የማይነቃነቅ መሰረት ያለው ነገር ሆኗል። ጤና ይስጥልኝ ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። የአዲስ ዋልታ ቴሌቪዥን አጀንዳ ፕላስ እዚህ ጋር ይጀምራል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ የዶናልድ ትራምፕ ዳግም መመረጥ ነው። ተመልካቾች እንደምታውቁት በጉጉት ሲጠበቅ የነበረው የአሜሪካን ምርጫ በትላንትናው ዕለት ተጠናቋል። 45ኛው የአሜሪካን ፕሬዚዳንት የነበሩት ዶናልድ ትራምፕ በድጋሚ 47ኛው የአሜሪካን ፕሬዚዳንት ሆነው ተመርጠዋል። ይህንን ተከትሎም ሀገራት እና መሪዎች አስተላለፋቸውን ከአዲሱ አስተዳደር ጋር እያስተካከሉ ይመስላል። የዶናልድ ትራምፕ ዳግም ወደ ዋይት ሃውስ መምጣት በአፍሪካ እንደዚሁም በአፍሪካ ቀንድ ፖለቲካ ላይ ይዟቸው የሚመጡ አዳዲስ ለውጦች ምን ይመስላሉ? የአፍሪካ ቀንድ እስከ ከትራምፕ ዳግም ወደ ዋይት ሃውስ መምጣት ጋር በተገናኘ ምን አይነት ተስፋና ስጋቶች አሏቸው የሚሉትን ጉዳዮች ለመመልከት እንሞክራለን። ከዚህ በተጨማሪም በአፍሪካ ቀንድ የሚታዩ አዳዲስ ወቅታዊ ጉዳዮችን እንመለከታለን። ይህንን በርካታ ጉዳዮች የምናነሳበትን ፕሮግራም እንድትከታተሉ እናንተንም በአክብሮት እንጋብዛለን። ፕሮግራሙን በአዲስ ዋልታ ቴሌቪዥን፣ በአዲስ ዋልታ ኤፍኤም እንደዚሁም በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይ ልታገኙ ትችላላችሁ። ለማንኛውም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ስለሺ አጎስና እስጢፋኖስ አበራ ከመሸጋገሪያ በኋላ የዛሬውን የአጀንዳ ፕላስ ፕሮግራም ይዘን እንመለሳለን። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እንደዚሁም በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይ የአዲስ ዋልታን አጀንዳ ፕላስ እየተከታተላችሁ ትገኛላችሁ። የዶናልድ ትራምፕ ዳግም መመረጥ በአፍሪካ እንደዚሁም በአፍሪካ ቀንድ ሀገራት ላይ ይዞት የሚመጣው ተስፋና ስጋቶችን የምናይበትን ፕሮግራም ነው ዛሬ ይዘን የመጣ ነው። እንግዲህ ፕሮግራም እንድትከታተሉት እኔም ስለሺን በአክብሮት እንጋብዛለን። ስለሺ እንዴት ነህ? ሰላም ስጢፎ፣ እንዴት ነህ? ሁሉ ሰላም አለን። በጉጉት ሲጠበቅ የነበረው የአሜሪካን ምርጫ ትላንትና ተጠናቀቀ። የጠበቀው ነበረ ውጤቱ? ብዙዎች ያልጠበቁት ነው። በጣም ጠባብ ነበረ ውጤቱ። እንደዚህ ሰፊ ይሆናል ተብሎ አልተገመተም። አንገት ለአንገት ሲባል ነበርና የጠበቀው ነበረ? እንደው ያልተጠበቀ ውጤት ነው ለማለት አይቻልም። የተጠበቀ ነበር ለማለት ይቻላል። ምን ልልህ ነው? ዶናልድ ትራምፕ ድጋሚ ያው እንግዲህ ከግድያ ሙከራ ከተደረገባቸው እነዚህ በኋላ ድጋሚ ይረጣሉ ተብሎ በሰፊው ሲነገር ነበር። እውነት ነው። መጨረሻ ላይ ግን ይወጡ የነበሩት እንበያዎች በጣም ጠባብ ቢሆንም ካማላ ያሸንፋሉ ተብሎ ነበር። አዎ እንደዛ ይሉ የነበሩ ሰዎች አሉ። ግን በስፋት ደግሞ የትራምፕንም አሸናፊነት ሲሰነቡ የነበሩ ሰዎች አሉ። ያልተጠበቀ ሊባል የሚችለው የውጤቱ ስፋት ነው እና የፕሬዝዳንቱ መመረጥ ብቻ ሳይሆን ሴኔቱንም ሀውሱንም ሁሉንም ጠቅለው ይወስዳሉ፣ እሳቸውም እንደዚህ በሰፊ ውጤት ያሸንፋሉ ብሎ የጠበቀ ግን አልነበረ። ፉክክሩ በጣም ከፍተኛ ይሆናል ተብሎ ተጠብቆ ነበረ። ነገር ግን በጊዜ ነው ያጠናቀቁት ዶናልድ ትራምፕ። ያልተጠበቀ አይደለም። እንግዲህ ትራምፕ ብዙ ታሪክ ነው የሰሩት በዚህ ሂደት ውስጥ። ከስልጣን ከወረዱ በኋላ ወደ ስልጣን የተመለሱ ሁለተኛው ፕሬዚዳንት ናቸው። ከግሮቭ ክሊቭላንድ በኋላ 22ኛውና 24ኛውን ነበር ፕሬዚደንሲ የወሰዱት ማለት ነው። አሁን እሳቸው እንግዲህ 45 እና 47ኛውን ወሰዱ ማለት ነው። ሃውሱንም ሴኔቱንም ነው ሪፐብሊካኖች የወሰዱት። ከዚህ አንፃር ይሄ ያልተጠበቀ ሊባል ይችላል እንጂ የትራምፕ ማሸነፍ የተጠበቀ ነበር ለማለት ይቻላል። ውጤቱ እንዳልከው እንግዲህ ከ270 ኤሌክቶራል
ቮት ነበር የሚጠበቅባቸው ወደ ፕሬዚዳንት ለመሆን። እሳቸው ግን ከዛ በላይ ነው ያገኙት። በህዝብ ምርጫ ፖፑላር ቮት በሚባለውም ከ70 ሚሊዮን በላይ መራጮች ነው የመረጧቸው። በጣም ፉክክሩ የበረታ ነበረ። እንዳልከው ወደ ከጥር 20 እንደ አውሮፓውያን አቆጣጠር ነው በዓለ ሲመታቸው የሚሆነው። ትራምፕ ከዚህ ቀደም እንግዲህ 45ኛው የአሜሪካን ፕሬዚዳንት በነበሩበት ጊዜ በበርካታ አወዛጋቢ ነገሮቻቸው ይታወቃሉ። ትራምፕ ደግሞ በባህሪም እንደ ይሄ የአሜሪካን ፖለቲካ እንደሚያውቀው አይነት ፖለቲከኛም አይደሉም። ሲናገሩም ትንሽ ለቀቅ ያሉ ናቸው። የሚሰጧቸው አስተያየቶችም ብዙ የሚያነጋግሩ ናቸው። ባለፉት 6 ዓመታትም እንደምናውቀው ከፕሬዚዳንት ባይደንን በመወረፍ እንግዲህ እንቅልፋሙ እንደዚህ ሁሉ እያሉ በጣም ሲተቹ ነበረ። አሁን ካማላንም እንደዚሁ ሲተቹ ነበረ። ካማላ ትላንትና ሌሊቱን መሸነፋቸውን ተቀብለዋል። ዲሞክራሲ ማለት ይሄ ነው፣ የአሜሪካን ስርዓት በቃ እንደዚህ ነው፣ ውጤት ከተሸነፍ መሸነፍን ተቀብለ ትቀጥላለህ የሚል አስተያየት ሰጥተዋልና ከምርጫቸውም ዓለም ሊማረው የሚችላቸው ብዙ ነገሮች ያሉ ይመስለኛል። አንዳንድ ነገሮች ላይ ከምርጫ በኋላ በተለይ አፍሪካ ላይ ምናምን ውዝግቦች ሲመጡ ስለምናይ ማለት ነው። ከምርጫ በኋላ ውዝግቦች ይታያሉ በብዙ ሀገራት። አሜሪካ ያለው ባህል ግን እንደዚህ አይደለም። እንዳልከው ካማላ በጣም አስገራሚ ንግግር የተናገሩት። ይሄ በጣም የተለመደ የአሜሪካውያን የምርጫ ባህል ነው። ከሽንፈት በኋላ የአሸናፊውን እንኳን ደስ ያለ ማለትና ንግግር ማድረግ የተለመደ ነው። ግን ይሄን ያላደረጉ ብቸኛ ሰው ዶናልድ ትራምፕ ናቸው። ከባይደን ሲነፉ ይሄንን አላደረጉም። ባይደን ባለ ሲመት ላይም አልተገኙም። እንዲያውም ሌላ ነበር ያስረከበው። የአሜሪካንን ስርዓት ዲሞክራሲያዊ ስርዓት ብቻ ሳይሆን የአሜሪካንን ተቋማዊ እንትን ሁላ ሼክ ያደረጉ ሰው ናቸው። የፈተኑ ሰው አጋልጦ የሰጡ ሰው ናቸው ትራምፕ። ግን የአሜሪካ አብዛኛው ባህል የሚታወቀው ባህል ምንድነው? ከሽንፈት በኋላ እንዲህ አይነት እንደ ካማላ ሃሪስ አይነት ንግግር የተለመደ ነው። ይሄ በጣም ግን እሳቸው ቢሆኑ ደግሞ እንደዚህ ይሆን ነበር? አይሆንም። እሱን ነው የምልህ። እንግዲህ 3 ጊዜ ተወዳድረዋል። ሁለቱን አሸንፈዋል፣ አንዱን ተሸንፈዋል። ሁለቱን ያሸነፉት ሴቶቹን ነው። ሂላሪ ክሊንተን እና ካማላን ያሸነፉት ጆ ባይደን ተሸንፈዋል። በተሸነፉ ጊዜ ግን ያሳዩት ባህሪ እንደምታውቀው በአሜሪካም ታይቶ አመጹን ለመቀስቀስ ሞክረው ነበረ። እንደዚህ ሰው ሁሉ ሞቷል እኮ የዛሬ 4 ዓመት እንደምናስታውሰው። እውነት እሳቸው ቢሆኑ ይሄን ያደርጉ ነበር ወይ? በጣም የሚያጠራጥር ነው። ለማንኛውም ያው እንደዚህ ነው ያለፈው። እንግዲህ አነጋጋሪ የሚያደርጋቸው ብዙ ነገሮች አሉ። በተለይ ደግሞ ካማላ በጣም ይመረጣሉ ተብሎ ሲጠበቅ የነበረው በሴቶች ነበርና ብዙ ሴቶች አልመረጧቸውም። እንደዚህ የሚሉ ነገሮችንም አሁን ቅርብ ሰዓት እያየው ሲገርመኝ ነበር። ለማንኛውም እንዲህ ከምርጫ ስርዓታቸውም የምንማረው ነገር ይኖራል። ትራምፕም ማሸነፋቸውን ተከትሎ ንግግር አድርገዋል በፍሎሪዳ። ምንድነው ያሉት? ለአሜሪካ ወርቃማ ጊዜ መጥቷል የሚል ነገር ነው ያነሱት። እግዚአብሔር ያተረፈኝ እንግዲህ 2 ጊዜ የግድያ ሙከራ ተደርጎባቸው ነበረ እና ከዛ ያተረፈኝ ለአሜሪካን መልካም ጊዜ እንዲመጣ እንዳደርግ ነው። ጆ ባይደንም ደውለውልኛል፣ ካማላ ሃሪስም ደውለውልኛል፣ አውርተናል፣ ሁለቱንም አመሰግናለሁ የሚል ትንሽ ነገሩን ቀዝቀዝ ያደረገ ንግግር ተናግረዋል። እንግዲህ የእሳቸው ማሸነፍ ከተገለጸ በኋላ የዓለም መንግስታትም በዚህ ጉዳይ ላይ አስተያየት ሰጥተዋል። እንግዲህ ጠቅላይ ሚኒስትር አብይም በትዊተር ገጻቸው ላይ በኤክስ ገጻቸው ላይ ዶናልድ ትራምፕን እንኳን በድጋሚ ስለተመረጡ እንኳን ደስ አሉት የሚል ነገር አንስተው በስልጣን ዘመኑ የኢትዮጵያና አሜሪካ ጠንካራ ግንኙነት ተጠናክሮ እንዲቀጥል አብረን እንሰራለን አይነት መልእክት አስተላልፈዋል። ሌሎች የዓለም መንግስታትም አሰላለፋቸውን ለማስተካከልና ከአዲሱ የአሜሪካን አስተዳደር ጋር ለመስራት ዱብ እያሉ ይመስላል። የእስራኤል ጠቅላይ ሚኒስትር ታሪክ ተሰራ የሚል ነገር አንስተዋል። የኳታር ሼክ እንደዚሁ
ዶናልድ ትራምፕ ጋር አብሮ ስለመስራት አንስተዋል። አብዱል ፈታህ አልሲሲ እንደዚሁ መልካም ምኞታቸው የሚጠበቅ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የሶማሊያው ፕሬዝዳንትም እዚሁ የኛ አካባቢ እንኳን ያሉት እንደዚሁም ሌሎቹ ትልልቆቹ አንስተዋል። የሶስቱ ግን ለየት ያለ ነው። አንደኛው የኢራን ነው። የኢራን የመንግስታዊ ቃል አቀባይ የኛ none of our business የሚል መልስ ነው የሰጡት። ቻይናም ምንም የተለየ ነገር የምጠብቀው ነገር የለም ብላለች። የሩሲያ ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ደግሞ ማናቸው ፑቲን እንኳን ደስ አሉት ይበሏቸው አይበሏቸው መረጃ የለኝም ይፈልጉም አይፈልጉም የሚል ነገር አንስተዋል። ምን ልልህ ነው አገራት የትራምፕ መመረጥን ተከትሎ የተለያየ አሰላለፍ ይዘዋል። ያ ደግሞ ምንድነው ሲመጣ ስጋትም ይዞባቸው የሚመጣለ ተስፋም ይዞላቸው የሚመጣ አለ። ለምሳሌ ከዩክሬን አንፃር በጀት ይቀንሳሉ ተብሎ ሲወራ እንሰማለን። መካከለኛው ምስራቅ ላይም የሚወስዱታል ተብሎ የሚታሰበው እርምጃዎች አሉ። ጦርነቶችን አስቆማለሁ የሚል ነገር በተደጋጋሚ ስላነሱና ከአፍሪካስ አንፃር ምንድነው የትራምፕ ወደዚህ ዳግም ስልጣን መምጣት ከአፍሪካ አንፃር ምን የተለየ ነገር ይኖረዋል ተብሎ ይታሰባል? እንግዲህ የአሜሪካ ምርጫ መልህ ትልቁ እንትን ለዓለም ያለው ትርጉም ነው። የፎሪን ፖሊሲያቸው ላይ የሚመጣውን ለውጥ ነው ሁሉም በጉጉት የሚያየው። ሁሉም ሰው የአሜሪካ ምርጫ የሚያየው ከራሱ ኢንትረስት አንፃር ነው። አፍሪካዊ ሆነ ታየዋለህ ወይም ሌላ ሆነ ታየዋለህ። ኢቨን ኢትዮጵያዊ ሆነ እንኳን ሁለት ሆነ ታየዋለህ። በኢትዮጵያ የሆነ ተቋሚ ሆነ ታየዋለህ። እንደገና ደግሞ ናሽናል ኢንትረስት አንፃርና ከመንግስት አንፃርም ሆነ ታየዋለህ። ከተለያየ አይነት አንግል ሊታይ የሚችል ነው የአሜሪካ ምርጫ። ሁሉም ለራሱ የሆነ ነገር ከራሱ አንግል ይሰጠዋል እና የትራምፕ መምጣት በአፍሪካ ላይ የሚኖረው የፖሊሲ ቼንጅ ምን ሊሆን ይችላል የሚልም ብዙ ክርክሮች፣ ጽሁፎች ወጥተዋል። አማካሪዎቻቸው ትልልቅ የአሜሪካ ፖለቲካ ላይ ንቁ ተሳትፎ ያላቸው ሰዎችም እንዲህ ሲጽፉ ነበር። እንደዚህ ግን በእኔ ምልከታ ምንድን ሊሆን ይችላል የሚለው እኔ በመሰረታዊ ደረጃ ሊለወጥ የሚችል ነገር ይኖራል ብዬ አላስብም ከመሰረቱ። ምክንያቱም አሜሪካ ማለት የተመሰረተ ሀገር ነው፣ የረጋ ሀገር ነው፣ መሬት የቆነጠጠ ሀገር ነው፣ በሁሉ ጉዳይ ላይ የቆመ የረጋ አመለካከት ያለው ሀገር ነው። ተቋማት አሉ፣ የአፍሪካን ጉዳይ የሚከታተል ተቋም አለ። ስለዚህ መሰረታዊ ጉዳዮች፣ መሰረታዊ ፒላሮች ይለወጣሉ የሚል እምነት የለኝም። ነገር ግን በተለዋጭ ጉዳዮች ላይ የሚሰጡት ሪያክሽን፣ የሚሰጡት ምላሽ ምን ሊሆን ይችላል፣ በአንዳንድ እነሱ በሚያተኩሩባቸው ጉዳዮች ላይ ምን ሊሆን ይችላል የሚለው ግን ለውጥ ይኖርበታል። እንደምታውቀው የዲሞክራቶች ለዲሞክራሲና ሂውማን ራይት ላይ በጣም ትኩረት እናደርጋለን ይላሉ። ነው ወይ አይደለም ወይ ራሱን የቻለ ሆኖ ግን ሰብአዊ መብት ላይና ዲሞክራሲ ላይ ትኩረት ያደርጋሉ። ከዲሞክራሲ እርዳታቸውን ሌሎቹ ነገሮች አንፃር ነገሮችን ድጋፋቸውን የሚያዩት በሀገሪቱ ውስጥ ሊኖር ከሚገባው ወይም ካለው ዲሞክራሲና ካለው የሰብአዊ መብት አያያዝ አንፃር ለመቃኘት እንቃኛለን ይላሉ። ይሄ የሚታየው እንዴት ነው? አንዳንዶች እውነት አድርገው ይወስዱታል፣ ግን በአመዛኙ ለሶቨሬኒቲ ኢንተርቬንሽን የሚረዳ መሳሪያ አድርገው ይወስዱታል። ዲሞክራሲ በፖለቲካ ጣልቃ ገብነትና የአንድን ሀገር ሉዓላዊነት ለመዳፈር ወይም በአንድ ሀገር ሉዓላዊነት ውስጥ ስህተት ብሎ ለመግባት እንደ መሳሪያ የሚገለገሉበት ቱል አድርገው ይቆጥሩታል። ከራሳቸው ጉዳይ ይልቅ እዛ ሀገር ጉዳይ ላይ ያለውን ነገር የሚገምገም ሁኔታ ታያል። ወደ ትራምፕ ስትመጣ ደግሞ ሪቶሪኩ አሜሪካ ፈርስት ነው። በሴኩሪቲ ኮኦፕሬሽን ላይ እና በኢኮኖሚ ላይ ትኩረት የሚያደርግ ነው እና ለፐርሰናል ሪሌሽንሺፕም እንደዚሁ ትኩረት የሚያደርግ ነው። ስለዚህ ለአፍሪካዊቱ ይሻላል። በእኔ እምነት የሴኩሪቲ ኮኦፕሬሽን እና ኢኮኖሚ ላይ የሚያተኩረው ክፍል ለአፍሪካ ጥሩ ነገር ይኖራል ብዬ ነው የማስበው። የሰብአዊ መብትና የዲሞክራሲ ጉዳይ አፍሪካ ማጥቂያ መሳሪያዎች ተደርገው ረጅም ጊዜ ቆይቷል። ስለዚህ ለአፍሪካ ከዚህ አንጻር የተቃኘ ከአሜሪካ ጥቅምና ከየሀገራቱ ጥቅም ጋር የተገናኘ ወይም በሰጥቶ መቀበልና በእኩል ግንኙነት የተመሰረተ ሲሆን የተሻለ አሜሪካ ጥቅም ልትሰጥ ትችላለች የሚል እምነት አለኝ። ይሄ ከአሜሪካ ታክስፔየር ተሰብስቦ ለፖለቲካ ማስፈጸሚያ ይሁን ለምንም ይሁን ለእርዳታ ለምናምን የሚለውን ገንዘብ ይቃወማሉ። ዶናልድ ትራምፕ ይሄ የሚሰጠው ነገር ይቃወማሉ። ምንድነው ወደ ኢንቨስትመንት እንዲያደላ ከእርዳታ ይልቅ ኢንቨስትመንት ላይ ብድር ላይ ምናምን እንዲያተኩር
እንትን ይላሉ ኢቭን በተባበሩት መንግስታትና በዓለም አቀፍ ተቋማት ላይ ያላቸው ሚና ራሱ ከዚህ አንፃር መወሰን መገደብ ይፈልጋሉ። የዝም ብላ ገንዘብ በመስጠት ተቋማትን የመቆጣጠር አይነት ነገር ሳይሆን አሜሪካ ለአሜሪካውያን በሚል መሰረታዊ እንትን ላይ የተመሰረተና ለአሜሪካ ጥቅም በሚሰጥ ሁኔታ ለመቃኘት ይፈልጋሉ። ይሄ ወደ አፍሪካ ስትወስደው አፍሪካ ይሄንን ነው የምትፈልገው ብዬ ነው የማስበው። ጥቅም እንኳን ባይሰጥ የአሜሪካ ፖለቲካ ለየሀገራቱ ጥቅም እንኳን ባይሰጥ እንቅፋት የመሆን ነገሩ ይቀራል፣ የመረበሽ ነገሩ ይቀራል፣ የጣልቃ ገብነቱ ይቀራል። ከዚህ አንፃር ለአፍሪካ ጥሩ ድል ነው ብዬ ነው የምወስደው። መልካም ጊዜ ነው የሚመጣው። እንዳልከው የመሰረታዊ ለውጦች ላይኖሩ ይችላሉ፣ ግን እንዳልከው አሜሪካ ተቀደም የሚል ፖሊሲ ይዘው ስለመጡ ትራምፕ ከዚህ በትራምፕ የመጀመሪያ ስልጣን ዘመናቸው እናውቃቸዋለን። ከአፍሪካ ጋር በተገናኘ አሁን አንዳንድ ጸሐፊዎች ለምሳሌ የነ ቲቦር ናዥን ጨምሮ እነ ዳንኤል ቮልማንን ጨምሮ ለሳቸው ቅርብ የሆኑ በአማካሪነት ደረጃ ያሉ ሰዎች የሚሰጧቸውን አስተያየቶች በምንመለከትበት ጊዜ ዶናልድ ትራምፕ ከቀደመው ጊዜ ይልቅ በአሁኑ በሁለተኛው የስልጣን ዘመናቸው የተሻለ ትኩረት ለአፍሪካ ይሰጣሉ የሚል ግምት ብዙ በተደጋጋሚ ጽፈዋል። ያም የሆነበት ምክንያት ምንድነው? የአሜሪካን የፖለቲካ ስታብሊሽመንት አንድ የደመደመው ነገር አለ። ያም ምንድነው? በተለይ ከዋነኛ የአሜሪካ የንግድ ተፎካካሪ ወይም ደግሞ ተፎካካሪ የሆነችው ቻይና በአፍሪካ ውስጥ ሰርጋ እየገባች ነው፣ የጠንካራ መሰረት እየጣለች ነው፣ አሜሪካም ከዛ ተገፍታ እየወጣች ነው የሚል ልምዳሜ ሰጥተዋል። ስለዚህ ይህንን ለመጋፋት አፍሪካ ውስጥ መሰረት ሊኖረን ይገባል የሚል በዚህ በፕሮጀክት 2025 ላይ የሄሪቴጅ ፋውንዴሽን ተብሎ በሚታወቀው ማለት ነው እሱን መነሻ ተደርጎ ብዙ ይነገራል። ለማንኛውም ትራምፕ ከመጀመሪያው ዙር በተሻለ ለአፍሪካ ትኩረት ይሰጣሉ ተብሎ ይታሰባል። በዋናነት እንግዲህ ዳንኤል ቮልማንን ጨምሮ ሌሎቹ የእሳቸው ቅርብ ሰዎች ተብሎ የሚታሰቡት የሚሰጧቸው አስተያየት ምንድነው? በዚህኛው በሁለተኛው ስልጣን ዘመናቸው በተለይ ሰሜን አፍሪካ ላይ ባለው የሽብርተኝነትን መዋጋት እንደዚህ ትኩረት ያደርጋሉ። ከሩሲያና ሩሲያ በቀጠናው እያደረገችው ያለውን ትኩረት ይቀንሳሉ ተብሎ ይታሰባል። ከዛ በተጨማሪ የምስራቅ አፍሪካ ነው። ወደ ምስራቅ አፍሪካ ሲመጣ ምስራቅ አፍሪካ ላይ ብዙ ትኩረት ያደርጋሉ ትራምፕ ተብሎ ይታሰባል እና እንደውም ቲቦር ናዥ ከወራት በፊት ከሪፖርተር ጋር ቆይታ አድርገው ነበረ። አሁን ደግሞ ከአፍሪካ ሪፖርት ጋር በቅርቡ እንደዚሁ ቃለ ምልልስ አድርገው ነበርና የትራምፕ መምጣት ለኢትዮጵያ እና ለሶማሌላንድ ትልቅ ብስራት ነው የሚሆነው፣ ለደቡብ አፍሪካ ደግሞ ስጋት ይዞ ይመጣል የሚል ነገር ያነሳሉ። ምክንያቱም ደቡብ አፍሪካ የሩሲያ አጋር ነች፣ ለሩሲያ መሳሪያ ታስታጥቃለች ተብሎ ትታማለች። ከዛ በተጨማሪ ደግሞ ከእስራኤል ጋር የገባችበትን ክስ እናስታውሳለንና የትራምፕ መምጣት አፍሪካ ቀንድ ላይ ምን ይዞ ይመጣል ኢን ጀነራል፣ ከዛ ደግሞ ከኢትዮጵያ አንፃር ከኬንያ ሌሎቹ አንፃር የሚለው ነገር እናየዋለን። ነገር ግን የትራምፕ መምጣት አፍሪካ ቀንድ ላይ የሚለውጠው ነገር አለ። ቲቦር ናዥ እንዳሉት ያልከውን ጽሁፍ አንተምልከልኛቸዋለሁ። ያው ቲቦር ናዥ የሚናገሩትን ነገር እንሰማለን ከዚህ በፊትም። አሁን ግን ሞር እንድንሰማቸው የሚያስገድደው ነገር ምንድነው? በትራምፕ አድሚኒስትሬሽን ውስጥ ትልቅ ቦታ የነበራቸው ናቸው። በመጀመሪያ የትራምፕ አድሚኒስትሬሽን ውስጥ በኢትዮጵያና በጊኒም አምባሳደር ነበሩ ረዳት ተጠሪም ነበሩ በትራምፕ። እሳቸው ከትራምፕ ሊኖረው የሚችለውን በአፍሪካ ቀንድ ላይ ሊኖረው የሚችለውን አመለካከት ወይም ፖሊሲ ሲናገሩ ያው የመሆን እድሉ ሰፋ ያለ ነው ብለን ነው የምንወስደው። ከዛ አንፃር እሳቸውም እንደሚሉት እኔም እንደማምነው በምስራቅ አፍሪካ ውስጥ የሆነ ለውጥ እናያለን። አንደኛው ከቻይና ጋር የሚገቡበት የኢኮኖሚ ፉክክር በኢኮኖሚ መሰረት ያደረገ ፉክክር ለኢትዮጵያና ለምስራቅ አፍሪካ በጣም ጠቃሚ ነው የሚሆነው። አሁን ከቻይና ጋር ያለን ግንኙነት ለአፍሪካ እድገት ይሁን ለምስራቅ አፍሪካ እድገት በተለይም ለኢትዮጵያ በጣም ጠቃሚ የሆነው ኮኦፕሬሽናችን የኢኮኖሚ ስለሆነና በሚቹዋል ኢንትረስት ላይ የተመሰረተ ስለሆነ ነው። ይሄንን የቻይናን መስፋፋት ቁጭ ብሎ ከማየት ይልቅ ተመሳሳይ ያጸፋ እንትን መውሰድ ተገቢ ነው ብለው የሚወስዱ ከሆነና እውነትም ወደዛ ፉክክር የሚገቡ ከሆነ ተጨማሪ ድል ይዞ ይመጣል። ለምስራቅ አፍሪካም ለአፍሪካም ተጨማሪ ድል ይዞ ይመጣል። እያንዳንዱን ሀገራት ብናይ ግን በተለይ ለሶማሊላንድ ለኢትዮጵያ ጥሩ ነው ብለው ያነሱባቸው ምክንያቶች ገልጸዋል። ዛሬ እኔም እስማማለሁ። በተለይ ኢትዮጵያ አሁን
ለሶማሊላንድ እውቅና ለመስጠትና ከሶማሊላንድ የባህር በር ለመውሰድ የምታደርገውን ዲል የሚያቀላጥፍ ወይም ያን ዲል የሚደግፉ ይመስለኛል። ሌላው በሶማሊያ ላይ ያላቸው ሚሊተሪ ኢንጌጅመንት ይቀንሳል። ሶማሊያ ላይ ከዚህ በፊት እንዳየነው ተሞክሮ እንደዛው የሚቀጥሉ ከሆነ የሚሊተሪ ኢንጌጅመንቱ ይቀንሳል። ለዛም ሲባል የሚፈሰው እርዳታ ይቀንሳል። ይሄ የኢትዮጵያን ስራ ሊያበዛው ይችላል። ግን ምናልባት በሶማሊያ አካባቢ ለማተራመስ የሚሞክሩ ሰዎችን ትንሽ የሚያስቆም ይመስለኛል። ከዚህ አንጻር ልናየው እንችላለን። በተለይ ደግሞ ከኢትዮጵያ አንጻር ካየ ነው የትራምፕ አስተዳደር የተሻለ ተደርጎ ሊወሰድ ይችላል በአንድ ሁለት ጉዳዮች። አንደኛው እንዳልኩ የኢንተርቬንሽን ይቀንሳል። በኢትዮጵያ ጉዳይ ላይ ጣልቃ ካልገባን የኖሞር ሙቭመንት ታስታውሳለህ። በኢትዮጵያው የፖለቲካ እንቅስቃሴ ውስጥ በጣም ጠልቀው ከመግባታቸው በላይ ኢቭን በቃ የትኛው የመከላከያ ክፍል የት መስፈር እንዳለበት ከዚህ ቦታ ይሄን መከላከያ ያውጡ ከዚህ ቦታ ይሄን ያስገቡ አይነት በጣም ጥልቅ ብለው ገብተው ብዙ ረብሻ ሲያደርጉ ነበረ። ይሄ ይቀንሳል። ግንኙነታችን የሚሆነው ሴኩሪቲ ኮኦፕሬሽን ላይና ኢኮኖሚ ላይ ነው የሚሆነው። ይሄ በጣም ጥሩ ነገር መልካም ነገር ነው። ከሶማሊላንድ ጋር የጀመርነው ነገር በጣም የሚደግፍ ነው የሚሆነው። ይሄ በጣም ጥሩ ነገር ነው። ግን ብዙ ሰው የትራምፕን መምጣት ከኢትዮጵያ አንጻር ጥሩ ላይሆን ይችላል ብሎ የሚገምትበት ምክንያት ምንድነው? ከታላቁ ህዳሴ ግድብ ጋር በተገናኘ ነው። እንደምታውቀው የታላቁ ህዳሴ ግድብ ግንባታን አስመልክቶ ከግብጽ ጋር የነበረን ውይይት እና ለመስማማት የነበረ ጥረት በአሜሪካም ተካሂዶ ነበር። በዛ ወቅት አሜሪካ ለግብጽ አድልታለች፣ በግልጽ በሚታይ ሁኔታ አድልታለች። የተናገሩትም አንድ ክፉ ነገር ስለነበረ እሱን በመያዝ ትራምፕ በቃ ለኢትዮጵያ ጥሩ አይደሉም የሚል ግንዛቤ ይወስዳል ብዙ ሰው። እኔ ግን መቶ እንደዛ ነው ለማለት አልችልም። በወቅቱ ብዙ ነገሮች አሉ እንደዛ ያስባሉ፣ እንደዛ እንትን ያደርጉ። አንደኛ አልፏል፣ ግድቡ ተገንብቷል፣ አልቋል። ከዚህ በኋላ ይመጣ ድርድር እንደዛ ጠንካራ የሚል አይደለም። ሁለተኛ ያን ጊዜ የነበረው ሁኔታ ያው እንደምታውቀው ኢትዮጵያና ግብጽ በአሜሪካ ፊት እኩል እንትን የላቸው። ምክንያቱም የአሜሪካ ኢንትረስት አፍሪካ ላይ ወይ ምስራቅ አፍሪካ ላይ ካለው ኢንትረስት በላይ ሚድል ኢስት ላይ ያለው ኢንትረስት ይበልጣል። ግብጽ ደግሞ ለዛ አካባቢ ፖለቲካ በጣም ለአሜሪካ አስፈላጊ ሀገር ናት። ስለዚህ ኢትዮጵያና ግብጽ እኩል ሆነው ሲመጡ ኢትዮጵያን ኮምፕሮማይዝ ሊያደርጉ ይችላሉ። ኢትዮጵያ ኢንትረስት ኮምፕሮማይዝ ሊያደርጉ ይችላሉ። ትራምፕ ደግሞ የኛም የውጭ ጉዳይ አካባቢ የነበሩት ሰዎች የማስረዳት አቅም ብዙ ነገር ወደዛ ከመሄዳችን ጀምሮ ብዙ ችግር ነበረበት። እንደገና ደግሞ የሄድንበት ወቅት ማለት ትራምፕ ይሄ እንትን ስምምነት ይሄ አብርሃም አኮርድ ስምምነት ለማድረግ ጥረት የሚያደርጉበት ጊዜ ነው። በህይወታቸው አቺቭ ማድረግ የሚፈልጉት ነገር ነው። ፕላስ ለኔክስት ኢሌክሽን ወይ ለተሸነፉበት ምርጫ ትልቅ ግብአት ይሆነኛል የሚል እንትን ነበራቸውና ቶሎ በምን መፈጸም እንትን ነበራቸው። ለዛ በጣም ግብጽ ትረዳ ነበር። ያ በጣም አስፈላጊ ነበረች። ለዛ ያን ስምምነት ለማሳለጥ ግብጽ በጣም አስፈላጊ ነበረች። ኢትዮጵያ ኢንትረስት መጣ ማለት ነው። ከራሳቸው ኢንትረስት ጋር ነው፣ ከግብጽ ኢንትረስት ጋር አይደለም የሚገጥመው። የዛኔ የኢትዮጵያና የግብጽ ኢንትረስት እንትን ብለው አወዳድረው ለግብጽ አድልተው ሳይሆን የራሳቸው ኢንትረስትና የኢትዮጵያ ኢንትረስት ነው የመጣው። ምክንያቱም ያው ቅድም ባልኩ ምክንያት ማለት ነው። እና ይሄ ሰኔና ሰኞ ገጥሞ ነው እንዲያን ነገር ውስጥ የወደቅ ነው እንጂ ቶታሊ እንደ ፖሊሲ ካየኸው ወደ ሪያሊስቲክ ፎሪን ፖሊሲ ይመለሳል የአሜሪካ ፖሊሲ ትራምፕ በመምጣታቸው። ከዚህ ከአይዲዮሎጂ ካሉ ከምናምኑ ወደ ሪያሊስቲክ ወደሆነ በሰጥቶ መቀበል ወደ ተመሰረተ ግንኙነት ላይ እንትን ይላል ይመሰረታል የሚል ግምት ነው ያለኝ። በጣም ትክክል ነው። ምክንያቱም ብዙ ጊዜ ከዚህ አንጻር የትራምፕ ሲታሙ ነበር እንዳልከው ግድቡን ለምን አታፈነዱትም የሚል ንግግር አድርገው ብዙ ኢትዮጵያውያን ቂም ይዘው ነበረ። እንዳልከው ከኖሞር እንቅስቃሴ ጋር በተገናኘ መነሻዎቹ እነሱ እንደነበሩ ይታወቃል። እንዳልከው የብዙ ትራምፕ አካባቢ ያሉ የአማካሪዎቻቸው የሚጽፏቸውን አርቲክሎች ስንመለከት ትራምፕ በኢንጀነራል በአፍሪካ ቀንድም ላይ ትኩረት ማድረግ የሚፈልጉት የአሜሪካን ብሔራዊ ጥቅም ማስከበር ነው። አሜሪካ ትቅደም የሚል ፖሊሲ ይዘው ስለመጡ የአሜሪካ ትቅደም ፖሊሲ አፍሪካ ላይ ደግሞ በዋናነት አንደኛ ወታደራዊ ትብብር ማድረግ ላይ ትኩረት ያደርጋል። ሁለተኛ ደግሞ እርዳታን መቀነስ፣ ከእርዳታ ይልቅ ብድር ላይ ማተኮር
ከድጋፍ ይልቅ ኢንቨስትመንት ላይ ማተኮር ሌላኛው የትራምፕ ፖሊሲ እንደሆነ ይታወቃልና ኢትዮጵያ ደግሞ አሁን ራሷን ለኢንቨስትመንት ምቹ እያደረገች ነው። ብዙ በቻይናውያን ተቀድመናል ነው አሁን የትራምፕ ሌላኛው ስጋት አፍሪካ ላይ የአፍሪካ ሀገራት ላይ አሁን ቲቦናጅም ሌሎችም እንደ ዳንኤል ቮልማንም ያሉ ጸሐፊዎች የሚያነሷቸውን ሀሳቦች ስታይ በተለይ በአፍሪካ ቀንድም በዚህ በታላላቅ ሀይቆች አካባቢ ባለው ሁኔታ ላይ አሜሪካ ከአፍሪካ በመውጣቷ ቻይና በጣም ገብታለች። ቻይና ብዙ ኢንቨስት እያደረገች ነው። ያንን ኢንቨስትመንት መጋራት አለብን፣ እኛም አፍሪካ ውስጥ ኢንቨስት ማድረግ አለብን የሚል ነገሮችን ነው ደጋግሞ ሲያነሱ የምታየውና አፍሪካ ውስጥ ደግሞ ኢንቨስት ላድርግ ብለህ ስትመጣ ለኢንቨስትመንት ምቹ ተብለው ከሚታሰቡ ሀገሮች መካከል አንዷ ኢትዮጵያ እንደሆነች ምንም ግልጽ ይመስለኛልና ትራምፕ ካላቸው ከዚህ ከቢዝነስ አስተሳሰብ ከኢንቨስትመንት ከምናምን ጋር የአሜሪካ ካምፓኒዎች ወደ ኢትዮጵያ እንዲመጡ ፍላጎታቸው ነው ብዬ አስባለሁ። አሁን ኢትዮጵያ ደግሞ ከጀመረችው ከዚህ ከኢኮኖሚ ሪፎርም ጋር ብዙ ነገሮች ክፍት እየተደረጉ ከመሆናቸው ከቴሌኮም አገልግሎት ሊሆን ይችላል፣ ከባንክ አገልግሎት ሌሎቹ ዘርፎች ላይ ክፍት እየተደረገ ነውና ከዚህ ጋር በተገናኘ ለኢትዮጵያ ጥሩ አጋጣሚ ይመጣል ብዬ አስባለሁ። ጥሩ ነው፣ እውነት ነው። ኢትዮጵያ ያው ራሷን ለቱሪዝምና ለኢንቨስትመንት ምቹ እያደረገች ነው ያለችው። ለኢንቨስትመንት ከሚያስፈልጉ ዋና ነገሮች አንዱ ኢነርጂ ነው። ኢነርጂ በማምረት ረገድ ኢትዮጵያ በጣም አግሬሲቭሊ እየሰራች ነው። ኮይሻ እያለቀ ነው። ህዳሴ ግድብ እያለቀ ነው። ለሞስ ተጠናቋል። ትንሽ የተርባይን ያልተገጠሙ ተርባይኖችን መገጣጠም ነው የሚቀረው። ሶ አንደኛው እሱ ነው። ትንሽ አሁን ሰላማችንን በደንብ ማስጠበቅ ከቻልን ፖሊሲዎችም እነዚህ ማውጣት የነበረባቸው አዋጆች፣ ፖሊሲዎች ምናምን ለኢንቨስትመንት ምቹ እንዲሆኑ ተደርገዋል። ሶ እንደዚህ አይነት ለኢንቨስትመንት ትኩረት የሚሰጥ ፖሊሲ ሲመጣ ኢትዮጵያ አንደኛ ተመራጭና ምቹ ሀገር ነው የምትሆነው። ከዚህ አንጻር በጣም ተጠቃሚ የምንሆነው ትንሽ የትራምፕ አድሚኒስትሬሽን ለኛ ቻሌንጅ ሊሆን ይችላል ተብሎ የሚታሰበው እንደምታውቀው ሰውየው ለፐርሰናል ሪሌሽንሺፕ ትንሽ ቦታ የሚሰጡ ናቸውና የግብጽ ፕሬዚዳንት አብዱልፈታህ ሲሲ ከትራምፕ ጋር ያላቸው ፐርሰናል ሪሌሽንሺፕ ምናልባት አሁን በዚህ በሶማሊያ አካባቢ ግብጽ ልትረብሽ የፈለገችውን ነገር እንትን እንድትል እድል ይሰጣት ይሆናል ወይ ደግሞ ድጋፍ ታገኝ ይሆናል። ባይዘዌ እነሱ ስለደገፉና ስለተቃወሙ የሚፈጠር ነገር የለም። ባይዘዌ ሮሉ በጣም ትንሽ ነው። አሁን ብዙ ሰው እንደሚያስበውና እንደሚገምተው የአሜሪካ ፖሊሲና የአሜሪካ እንትን በቃ የሆነ በአንድ ሀገር ውስጥ ትልቅ ለውጥ ያመጣል ምናምን ብለህ ትለው አይደለም። ያው ተጽዕኖ ከባድ መሆኑን ካድግና ይሄን ያክላል እኔ ማለት ነው አብሶሉት እንትን የለውም። ለምን መሰለህ ትራምፕ ግድቡን አፍርሱት በቃ ምናምን ብለው ነበር። በቃ ይሄን ካልፈረማችሁ ብለው ነበር። ግን ግድቡም አልፈረሰም፣ ከመስራትም አልቆመም። የሚወስነው የሀገሩን ኢንትረስት የማስነካና የሀገሩን ኢንትረስት የማይሸርፍ መንግስት እስካለ ድረስ የተጽዕኖ ከባድ ሊሆን ይችላል፣ መቋቋም ሊሆን ይችላል እንጂ እንደው አብሶሉት ነገር በቃ እንደ አሜሪካ ጫናዎች ነበሩ። እነዛ ጫናዎች ናቸው እንጂ ሊኖሩ የሚችሉት እንደው በቃ አርግ ልክ አሁን ብርሃን ይሁን ብላ አሜሪካ ብርሃን እንደሚሆን ወይም በቃ ይሄኛው እንትኑ ይደረግ ብላ እንደሚደረግ ነገር አድርጎ የሚወስድም ሰው አለ። ነገር በልኩ መውሰድ ጥሩ ነው። የአሜሪካ በልኩ ግን እንደሱ ከሆነማ ተጽዕኖ እንዳላቸውም በልኩ መውሰድ ያስፈልጋል። ለምሳሌ እርዳታ ይከለክሏል፣ ብድር ይከለክሏል፣ አገዋን ይከለክሉና አንድ የፖለቲካ መሳሪያ አገዋን ይከለክሉ ለምን ነበር? በወቅቱ ከለከሉ ለምን ነበር? በወቅቱ የነበረውን የሰሜን ጦርነት ነበር። አገዋን በመከልከላቸው ምን አገኙ? ምን አቺቭ አደረጉ? ምን ተለወጠ? ኦኬ ተጽዕኖ ነበረው፣ ትንሽ አሞናል፣ ግን ለነሱ ብለን የለወጥነው ነገር የለም አልነበረም። እኔ የምልህ ተጽዕኖ ፈጽሞ የለውም ሳይሆን ተጽዕኖ አለው። ነገር ግን እንደው በቃ ይሁን ብላ የሚሆን አይሁን ብላ የማይሆን የሆነ የዓለም ፖሊስ አድርገው የሚወስዱ አሉ። አሁን ለምሳሌ በጣም ጽንፈኛ የኢትዮጵያ ተቃዋሚዎች እንትና ቢመረጥ ትራምፕ ቢመረጥ ነገውኑ መንግስትን ነገውኑ በቃ ውረድ ብሎ ያወርድልናል አይነት እንትና ቢመረጥ እንደዚህ ያደርግልናል አይነት በዚያ ደረጃ አይደለም ልል ነው። ተጽዕኖ አለው። ተጽዕኖውን ግን አንተ በምትቀበልበት አይን ነው የነበረው። በጣም ከፍተኛ ተጽዕኖ ነበር በባይደን አስተዳደር። በሴኩሪቲ ካውንስል ሲያመላልሱ የሆነ ቦታ ሲያደርጉን ምናምን ነበር። የኢትዮጵያ መንግስት
በጽኑ እንትን ብለው ፈትኖስ ነበር። ግን ያው ተጽዕኖ የመቋቋምና ያለመቋቋም ጉዳይ ነው እንጂ አንተ ጋር የሚመጣው ይሄን ያክል እንትን ማለት በልኩ መውሰድ ያስፈልጋል ነው። ተጽዕኖውንም እንትኑንም በልኩ ለሱም መዘጋጀት ያስፈልጋል። እንዳልከው ተቀጥሏል። እነ ቲቦር ናዥም ሌሎቹም ጸሐፊዎች በተለይ ከኢትዮጵያ ከዚህ ከአገዋ የወጣችበት መንገድ ስህተት ነው የባይደን አስተዳደር የወሰነው። አሁን የትራምፕ አስተዳደር መምጣት ኢትዮጵያ ወደ አገዋ የምትመለስበትን መስመር ያመቻቻ። እንደውም ቲቦር ናዥ በቀጥታ የኢትዮጵያ ከአገዋ መታገዷን በግል ይቃወማለሁ፣ የትራምፕ አስተዳደርም ቅድሚያ መጥቶ አፍሪካ ሊወስናቸው ከሚገቡ ነገሮች መካከል ቀዳሚው ኢትዮጵያን ወደ አገዋ እንድትመለስ ማድረግ ነው የሚል ነገር ነውና የትራምፕ መምጣት ከኢትዮጵያ ጋር በተገናኘ ሌላኛው ይዞት ይመጣል ብለው እየጠበቁ ያሉት ሪከመንድ እያደረጉ ያሉት ኢትዮጵያን ወደ አገዋ መምጣት ነው። ትራምፕ ደግሞ እንደምታውቀው በዲፕሎማሲም በእንደዚህም ይሄ የሚታወቀውን አይነት አካሄድ የሚሄዱ ሳይሆኑ በግል ግንኙነት በምናም የሚሄዱ ናቸውና መንግስት ልንመክር አይደለም። እኛ ግን ከባህሪያቸው አንፃር የዲፕሎማሲ አካሄድህም እንደሱ አይነት አፕሮች መከተል መጣለ ነበር ሲያነሳው ይሄን የሚመከት የዲፕሎማሲ ስታይል መከተል አማራጭ መከተል አስፈላጊ ነው ለማለት ነበር። ልክ ነህ። መንግስት መምከራችን አይደለም፣ ግን ዝም ማለት አይገባም። በሚሄዱበት በሚመቻቸው እንትን አካሄድ መሄድ ግን አስፈላጊ ነገር ነው ለማለት ነው። ልክ ነህ። እንግዲህ ኢትዮጵያ ላይ በኋላም የተወሰኑ ተጨማሪ ነገሮችን እናነሳለን። ምስራቅ አፍሪካ ስንል አፍሪካ ቀንድ ስንል ግን ሌሎች ሀገራትም አሉና ብዙ ጸሐፊዎች ቲቦር ናዥም ቅድም የጠቃቀስናቸው ሰዎች ሁሉ ትራምፕ ወደ ስልጣን መምጣት በድጋሚ ወደ ስልጣን ሲመጡ ይዞት ይመጣል ብለው ከሚፈሯቸው ነገሮች ወይ ደግሞ ከጻፏቸው ነገሮች አንዱ ከጅቡቲ ጋር ያላቸውን ግንኙነት ቀንሰው ከሶማሌላንድ ጋር ያላቸውን ግንኙነት የማጠናከር አዝማም ያላቸው ለሶማሌላንድም እውቅና ለመስጠት ፍላጎት አላቸው የሚለው ነገር በስፋት እየተነሳ ነው። እንደምናውቀው ከ7-8 ወር በፊት የሶማሌላንዱ ፕሬዚዳንት ሙሴ ቤሂ በሪፐብሊካን ፓርቲ ግብዣ አሜሪካን ሀገር ተጉዘው ለሪፐብሊካን ዋና ለሚባሉ ሰዎች ንግግር አድርገዋልና እዛ ንግግራቸውም ላይ ስለ ሶማሌላንድ እውቅና እንደሚገባት አንስተዋልና የትራምፕ መምጣት ለጅቡቲ ምንድነው ይሄ ቅር እንዳላቸው ይነገራል። ያው እዛ አካባቢ ያለውን መተራመስ መቀነስ ይፈልጋሉ። ከዛ ይልቅ ወደ ሶማሊላንድ የጦር ቤዛቸውንም ከጅቡቲ ወደዛ ሽፍት የማድረግ ፍላጎት እንዳላቸው ተጽፏል። ይሄ እውነት ከሆነ ምንም ጥርጥር በሌለው ሁኔታ ጅቡቲ ላይ ቢያንስ ኢኮኖሚያዊ ጫና ታገኝ የነበረው ነገር ስለሚቀር ሊፈጥር ይችላል። ለሶማሊላንድ ግን በጣም ትልቅ እድል ነው። እንዲህ አይነት ከሶማሊላንድ ጋር ተመሳሳይ ባህሪ ካላቸው ሀገራት ከዚህ በፊትም ተሞክሮ አላቸው። ለምሳሌ ሞሮኮ አካባቢ ሳሃራዊ ሪፐብሊክ ለሷ እውቅና የመስጠት ወይም እንደዚህ መደገፍ አክቹሊ እሱ ከአብርሃም አኮርድ ስምምነት ጋር ቀጥታ ግንኙነት ስላለው ነው። እዛ ውስጥ ሞሮኮን እዚህ የአብርሃም አኮርድ አካል ለማድረግ ምንድነው ያደረጉት? እንግዲህ ሞሮኮና ምዕራብ ሳሃራ የምትባለዋ ከሞሮኮ ገነጠላለሁ ነው የምትለው። ሞሮኮ ከእስራኤል ጋር እንድትስማማ የምዕራብ ሳሃራን የነጻነት ጥያቄ አልቀበልም የሚል ውሳኔ ነው በዛ ኮንቴክስት የወሰኑት ዶናልድ ትራምፕ። እሱ ረጅም ታሪክ ስላለው ኤኒዌይስ ግን ለሶማሊላንድ ግን በጣም ትልቅ እንትን ነው። ቴብል ላይ ነው ያለው። የሶማሊላንድ እውቅና መስጠትም አሜሪካን እንትን ዋይት ሃውስ ቴብል ላይ ነው ያለው። እሱም ምናልባት ይለፍ ብላ ሊባል ይችላልና ይሄ ለሶማሊላንድ በጣም ትልቅ እድል ነው። የሶማሊላንድ የምታገኘው ይሄ ትልቅ እድል ደግሞ ምንም ጥርጥር በሌለው ሁኔታ ኢትዮጵያ ከሶማሊላንድ ጋር ላላት ግንኙነት መልካም ነው የሚሆነው። ዞሮ ዞሮ ሶማሊላንድ እና ኢትዮጵያ አሁን የጀመሩት ወዳጅነት፣ ስምምነት፣ ትብብር ስላለ በኢትዮጵያ ላይ የሚደርሰው ነገር ለሶማሊላንድ፣ በሶማሊላንድ የሚደርሰው ነገር ለኢትዮጵያ መትረፉ አይቀርም። ከዛ አንፃር ለሁለቱም ሀገራት በጣም ጥሩ ነገር ነው እንዳልከው። በጣም ሶማሌላንዳውያን በኋላ ምን መጣበታለን። የሶማሌላንድ ምርጫም ከሳምንት በኋላ ይካሄዳል። ጅቡቲ ላይ የተወሰነ ለመጨመር ጅቡቲ ከአብዛኛው ገቢዋ ኢትዮጵያ ላይ ዲፔንድ ያደረገ ቢሆንም ከወታደራዊ ሰፈሮችን በማከራየት የምታገኘው ገቢ አለ። የባብ ኤልመንደብ አቅራቢያም እንደመገኘቷ የንግድ መተላለፊያ እንደመሆኗም ስትራቴጂክ ኢምፖርታንስ አላት በሚል ቀድመው በቦታው ከሰፈሩ
አገራት መካከል አንዷ አሜሪካ ነች። አሁን የጦር ሰፈሯን በተወሰነ መልኩ ከዛ ቀንሳ ወደ ሶማሌላንድ የመውሰድ ጅቡቲ የዓለም እንትን ለሚኖራትንም ኢሜጅ በተወሰነ መልኩ ሊቀንሰው ይችላል ተብሎ የሚታሰብ ይመስለኛል። ለሶማሌላንድ ትልቅ ብስራት ነው። ከኤርትራ አንፃር ኤርትራ ሌላኛዋ እንግዲህ አፍሪካ ቀንድ ላይ ያለች ሀገር ወይም ደግሞ የምስራቅ አፍሪካ ሀገር ነች። የትራምፕ መምጣት ወይም ደግሞ አሜሪካ ውስጥ የሚኖረው የፖለቲካ ለውጥ የአስተዳደር ለውጥ ተጽዕኖ ማሳደሩ አይቀርም በእነሱም ላይ። የኤርትራ መንግስት ዝግ መንግስት ነው። ብዙ አውትስፖክን መንግስት አይደለም። ወጥቶ ብዙ እንትን ሲያደርግ አናይም። አምባገነን መንግስትም እንደሆነ ይታወቃልና የትራምፕ መምጣት እንግዲህ ቀድመው እንኳን ደስ አለ ካሉ የሀገራት መሪዎች መካከል አንዱ ኢሳያስ አፈወርቂ ናቸውና የትራምፕ መምጣት ለኤርትራ ተስፋ ነው ወይስ ስጋት? እንግዲህ ለኤርትራ የትራምፕ እንደ ኤርትራ ያሉ ሀገራት እንዴት ያሉ ነው? አሁን ለምሳሌ ዴሞክራቶች እንደ ኤርትራ ያሉ ሀገራትን የሚያዩት በቃ ምንም የዓለም ሲኦል ህገ መንግስት የሌለው ምርጫ ማካሄድ ምናምን ከሀገር ጋር ቆሞ መታየትም የሚዘገነናቸው ናቸው። ምክንያቱም ዲሞክራሲ የሚባለው የሰብአዊ መብት አያያዝ ምናምን የሚባለው ነገር ነው እንዳልኩ ቫልዩዋቸው። ስለዚህ እንደ ኤርትራ ያለ አምባገነን ሀገር በቃ ምንም ነገር የለው። ትራምፕ ደግሞ ጉዳያቸው ከኢኮኖሚያዊ ትብብር ነው እንዳልኩ፣ ሴኩሪቲ ኮኦፕሬሽን ነው እንዳልኩ። በሀገር ምርጫ ይኑር ያንተ ምርጫ ነው። በሀገር ያለው ዲሞክራሲ አንተ መወሰን አለብህ። እኔ ይሄንን ኢን ፕሪንሲፕል የምደግፈው ጉዳይ ነው። በአንድ ሀገር ውስጥ ያለን ውስጣዊ ጉዳይ መወሰን ያለበት ያኛው ሀገር ነው። እኔ ነኝ ያንተን ዲሞክራሲ ማን ገምጋሚ የሚያከራክር ነው። የዲሞክራሲ ገምጋሚ ማንም ሀገር፣ ምክንያቱም ዲሞክራሲ ራሱ ዴፊኒሽኑ ራሱ ፖይንት ኦፍ ቪው ራሱ ከዛ ከገምጋሚው ሀገር ነው። ዋት ኢዝ ዲሞክራሲ ብለህ የምትነትነው ራሱ ማለት ነው። ስለዚህ የአንድ ሀገርን ዲሞክራሲ የአንድ ሀገርን ሰብአዊ መብት አያያዝ ገምጋሚ እኔ ነኝ ብሎ የሚነሳ ሀገር ያለ አይመስለኝም። አሜሪካን አሁን የዲሞክራሲ የሰብአዊ መብት የምናምን ገምጋሚ አድርጋ ራሷን ለመሾም የሚያስችል መለኪያ ማድረግ የለባትም አይደለችም። እያየን እኮ ነው። በምንም መመዘኛ ብትሄድ ሴት ፕሬዚዳንት ለመምረጥ የማይደፍር ስርዓት ነው። በተለያየ ነገር በእስረኛ ብዛት ካለም አንደኛ ናቸው። ሆምለሶቻቸው ከግማሽ ሚሊዮን በላይ ሆምለስ የጎዳና ተዳዳሪ ያለበት እንትን ነው። ጥቁሮች በየሜዳው ታያለህ። በትራምፕ ጊዜ አይተሃል። ያ ሁሉ የጥቁሮች ሙቭመንት የተከሰተው በየሜዳው ፖሊስ በጸጥታ ኃይሎች ጥቁሮችን በቀለማቸው ብቻ የሚገደልበት እንትን ነው። ብዙ የሰማያዊ መብት እንትን ልታነሳ ትችላለህ። ሌሎችንም ልታነሳ ትችላለህ። የእስረኞችን አያያዝ ልታነሳ ትችላለህ። እኔ የአሜሪካን ዲሞክራሲ የአሜሪካን ሰብአዊ መብት አያያዝ እየገመገምኩ ሳይሆን ለገምጋሚነት የሚያበቃ ነገር ግን ማንም ሀገር እሷ ጋም የለም። ነገር ግን እነሱ ራሳቸው እንደ ገምጋሚ ያደርጋሉ። ትራምፕ ዲሞክራት ነው ብለው መመስከራቸው አይደለም ከአንድ አምባገነን ጋር። ለምሳሌ ከሰሜን ኮሪያ ጋር ሄዷል። ሄደው ግንኙነት ለመፍጠር ሞክረዋል። እሳቸው ሰሜን ኮሪያ መሄዳቸው የሰሜን ኮሪያ መንግስት ዲሞክራት ነው እያልኩ አይደለም ብለዋል። በቃ ይሄን ለማለትም ግዴታ የለብኝም ነው። ስለዚህ ከሀገራቸው ጥቅም አንጻር ዲል ሊያደርጉ ነው ሄዱት። ከሀገራቸው ጥቅም አንጻር የሴኩሪቲ ኮኦፕሬሽን ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል፣ ምናምን ሊሆን ይችላል። ከጥቅም አንጻር ሊነጋገሩ ነው ሄዱት። እንዳልኩ መሰረቱ አሜሪካ ትቅደም ነው እንጂ ሌላ አይደለም። ከዛ አንጻር ነው ሄዱት። ወደ ኤርትራ የሚጠቅም ነገር ቢኖራት ወይም እንደ ሰሜን ኮሪያ አይነት ወይም እንደ ሌሎቹ አምባገነን ተጽዕኖ ብትሆን ለኤርትራ ጥሩ ነው የትራምፕ መምጣት ልትል ትችላለህ። ነገር ግን ምንም ኤርትራ ነች የምትሰጠውም የምትለው ነገር የለም። ቢያንስ እንደው እንትኑ ይቀርልኛል ጫናው ይቀርልኛል ካልሆነ በስተቀር ኤርትራ ጥቅም ያላት ሀገር ነች። በምስራቅ በአፍሪካም ጥቅም ያላት ተደርጋ ልትወሰድ የምትችል ሀገር አይደለችም። ፖለቲካሊ ራሱን ያገለለ መንግስት ስለሆነ በቀንዱም በምስራቅ አፍሪካ ፖለቲካ ላይ የሚኖረው ተጽዕኖ ብዙ የጎላ አይደለም። ስለዚህ የትራምፕ መምጣት ምቹ ሁኔታ ቢፈጥርም ከመንግስቱ ባህሪ አንጻር ምንም አይደለም ለማለት ነው። ከሱዳን አንጻር እንግዲህ ሱዳን ያለችበትን ሁኔታ እናውቃለን። ትርምስ ውስጥ ነች፣ ከግጭት ውስጥ ናቸው እና በሁለቱ ጀነራሎች ጋር በተገናኘ የሙከራዎች ይደረጋሉ። ጠቅላይ ሚኒስትር አብይን ጨምሮ የሁለቱን ለማስማማት ሙከራዎች ሲደረጉ ነበረ። አሁን ደግሞ ፕሬዚዳንት ኢሳያስም በቀደም ከሱዳን ጋዜጠኞችን ጠርተው እኔ እስካሁን ዝም ብዬ ያየሁት ሌሎቹ ስለገቡበት ነው፣ አሁን ግን አሸማግላለሁ የሚል ነገር ሲያነሱ ነበርና
እንግዲህ ከተሳካላቸው ጥሩ ነው። ግን የሚሆን አይመስለኝም። ለሱዳንስ የትራምፕ መምጣት እንግዲህ እሳቸው እንዳልከው እኔ የሀገር ውስጥ ጉዳይ እንጂ የሌላው አይመለከተኝም የሚል አቋም እንዳላቸው ቢታወቅም የትራምፕ መምጣት እዚህ ትርምሱ ስላለችው ሱዳን በተለይ በሚሊዮኖች ለሚቆጠሩ ጭንቀቱ ስላሉባት ሱዳን ይዞ የሚመጣውስ ነገር ይኖር ይሆን ወይ ማለት ፈልጌ ነው። ምናልባት እንግዲህ በተለየ መንገድ ለማቀራረብ ስለሚሞክሩና ሁለቱ ኃይሎችን ይደግፋሉ ተብሎ ከሚገመቱና ከሚጠረጠሩ መንግስታትም ጋር የጠበቀ ግንኙነት ስላላቸው የሐሚቲን ኃይል ይደግፋለች የምትባለው ዩኤምቱን የአልቡርሃንን ይደግፋል የሚባለው ግብጽ ከትራምፕ ጋር ግንኙነት ስላላቸው ዩኤም ደግሞ ለማስማማትም ፍላጎት ስላላት አሜሪካንን ከደገፈች ለውጥ ይመጣል ብዬ ነው ማስበው። ምናልባት እንትና አርሲሲም እጁ እንዲሰበስብ ጦርነት ውስጥ ተዘፍቆበታል እንደምታውቀው እሱም እጁ እንዲሰበስብ ማድረግ እንትን ካላቸው ለሱዳን ሰላም በጣም መልካም እድል ይዞ ሊመጣ ይችላል ይባላል። ግን ቀጥተኛ ግንኙነት አለው ብዬ አልወስድም። ሌላው ከሶማሊያ አንጻር ነው። ቅድም ሶማሌላንድን አይተናል። ሶማሊያ ትርምስ ውስጥ እንዳለች ይታወቃል። በራሷ የፖለቲካ ቀውስ ውስጥ በኋላም በተወሰነ መልኩ ለማንሳት እንሞክራለን። ግን የዚህ የአትሚስ ተልዕኮ እየተጠናቀቀ መምጣት የሽብርተኛው የአልሸባብ እያገነገነ መምጣት እዛ ላይ ትራምፕ አያገባኝም እኔ የሌላው ሀገር የሚል ስትሮንግ አቋም መያዝ የአትሚስን የመሳሰሉ የሰላም ማስከበር ተልዕኮዎች ላይ ደግሞ የአሜሪካን ያለው የፋይናንስ ድጋፍ ከፍተኛ መሆን ትራምፕ ሲመጡ እንግዲህ እነዚህ ሁሉ የሚዘጋጉ ድጋፎች አሉ። አሁንም ቅድም ስናነሳ የነበረውና የአሜሪካን ድጋፍ ከቀነሰ በና የሰላም ማስከበር ተልዕኮ በሚገባው ልክ መሄድ ካልቻለ የትራምፕ መምጣት ለሶማሊያስ የሚፈጥረው ስጋት የለም ወይ? እንዳልኩ የሐሰን ሼክ መንግስት በራሱ ከየገባበት ትርምስ በኋላ የምናየው እንዳለ ሆኖ የትራምፕ መምጣት እና እሳቸው የያዙት ድጋፍ ቀንሳለሁ የሚል አቋም ለአልሸባብ ምቹ ሁኔታ አይፈጥርም ወይ ብለው ብዙ ሰዎች እየጻፉ ስለሆነ ነው። እውነት ነው። አይ በሶማሊያ ውስጥ ለአልሸባብ ምቹ ሁኔታ ይፈጠራል ተብሎ ከታመነ በአሜሪካ ውስጥ ማንም ፕሬዚዳንት ይኖር ማንም በምንም አይነት ሁኔታ ዝም የሚባልበት እንትን አይኖርም። ነገር ግን ይሄ በሶማሊያ ያለው የሰላም ማስከበር ሂደት ተንዛዝቶ እንዲቀጥል ፍላጎት የላቸውም ትራምፕ። በስንታም በጣም ረጅም አመቱ ነው አመት ክሎስ እንዲቀጥል እንትን የላቸውም። እንደምታውቀው በሶማሊያ የሚካሄደውን የሰላም ማስከበር ፋይናንስ ከሚያደርጉ ሀገራት አንዱ አሜሪካ ነች። ይሄ ፋይናንስ ከቀረ የሰላም ማስከበር ሂደቱ ላይ ትንሽ ተጽዕኖ ሊፈጥር ይችላል እንችላለን እንጂ ግን በቀጠናው ላይ የሚኖር የሽብር እንቅስቃሴ ድርስ የሆነ አደጋ የሚያመጣ ከሆነ ያ ደግሞ በቀጥታ ከአሜሪካ ኢንትረስትም ጋር ግንኙነት ስላለው ከአሜሪካ ሴኩሪቲ ጋር ግንኙነት ስላለው ዝም ብለው አይ በሌላው ሀገር አይመለከተኝ ብለው ዳር ይዘው ላይቀመጡ ይችላሉ፣ ሊሳተፉ ይችላሉ። ነገር ግን እንዳልኩ የተንዘላዘለና የተራዘመ የሰላም ማስከበር ሂደት እንዲኖር አይፈልጉም። ቶሎ እንዲቋጭ ቶሎ ስርዓት እንዲይዝ ይፈልጋሉ። ሀቀኛና ትክክለኛ መስመር ይዛሉ ብዬ አስባለሁ። በሶማሌ መሆንም ያለበት እሱ ነው። እንግዲህ እያጠቃለልን እንድንመጣ ከኢትዮጵያ አንጻር የተወሰኑ ተጨማሪ ነገሮችን ለማየት ብዙ ጸሐፊዎችም ለአስተያየት ሰጪዎችም እሳቸው ዙሪያ ያሉትም በተለይ ከወታደራዊ ትብብር አንጻር ልፈልጌ ነው። ኢትዮጵያ ትራምፕ አንደኛው ትኩረት አፍሪካ ላይ አድርጋለሁ ብለው የሚያስቡት ወታደራዊ ትብብር ማድረግ ነው የሚል ነገር አንስተናልና ምስራቅ አፍሪካ ላይ አፍሪካ ቀንድ ላይ ሶማሊያ ላይ በሰላም ማስከበርና በሶማሊያን በማረጋጋት ሂደት ውስጥ የራሷ ትልቅ ሚና እየተጫወተች ያለችው ኢትዮጵያ እንደሆነች ይታወቃልና እሱን ያስቀጥላሉ ተብሎ ነው የሚታሰበው። ኢትዮጵያ ሁለት ስትራቴጂክ ፍላጎቶችና ኢንትረስቶች እንዳሏት ይታወቃል እንደ ሀገር። አንደኛው ከአባይ ውሃ ጋር በተገናኘ ነው። ሁለተኛ ደግሞ ከቀይ ባህር ጋር በተገናኘ ነውና ከአባይ ጋር እንግዲህ ቅድም አንስተናል ከህዳሴ ግድብ ጋር በተገናኘ የትራምፕ መምጣት ምን ይዞ ይመጣል የሚለውን ነገር በተወሰነ መልኩ ቢታይ፣ ሁለተኛ ነገር ደግሞ ከቀይ ባህር
ጥያቄ ጋር በተገናኘስ የትራምፕ መምጣት ይዞ የሚመጣው ነገር ይኖራል። ይሄንን ስንል እንግዲህ የሲኤፍኤ ተፈርሞ ምናምን የሚለው እዛ ማዕቀፍ ውስጥ እንዳለን ሆኖ አሁን ደግሞ የአብዱል ፈታህ አልሲሲ አሁን እንኳን ስለ ታሪካዊ የውሃ መብት ነው አሁንም ሲናገሩ የምንሰማው። ትራምፕ ደግሞ በተወሰነ መልኩ ዝም ብለው የሚወሰዱ አይነት ሰው ናቸው። በቃ የተነገራቸውን ሁሉ ይዘው የሚሄዱ አይነት ሰው ናቸውና እንደዚህ ውሃ ዘግተውብን ድርቅ ሊያመጡብን ምናምን አይነት ፕሮፓጋንዳዎች በቀላሉ የሚያሸንፏቸው ናቸውና የትራምፕ መምጣት ከአባይ ውሃ ጋር ምን ይዞ ሊመጣ ይችላል? አንድ ሁለተኛ ነገር ደግሞ እሱንስ በተመለከተ ምን አይነት ስትራቴጂ ነው መከተል ያለብን የሚለው ነገር መታሰብ ያለበት ይመስለኛል። እውነት ነው። የባይዘዌ በቃ አሁን የህዳሴ ግድብ ጉዳይ የተዘጋ ፋይል ነው የህዳሴ ግድብ ጉዳይ። ነገር ግን ሁለት ውሃዎች ላይ ምንድነው እንትኑ ካልክ አንዷ ሴኩርድ ነው የባህር በር ጉዳይ ምናምን በቃ እየተጻፈ ያለው ነገር መልካም ሁኔታ ነው የትራምፕ መምጣት እንጂ ችግር ይኖርበታል ተብሎ ሊተነተን አይችልም። ነገር ግን የህዳሴ ግድብ ጉዳይ ላይ እንዳልኩ የግብጽ ኢንተረስትን ለመደገፍ እንትን ሊሉ ይችላሉ የሚል ስጋት ስለነበረ ነው። አሁን እኔ የሚኖር አይመስለኝም። አንደኛ ህዳሴ ግድቡ አልቋል። ሁለተኛ ከዚህ በኋላ የሚኖረው የውሃ ክፍፍል የምናምን ጉዳይ ኢትዮጵያ ከማንም ጋር ዲል ማድረግ አትችልም። በቃ ኦልሬዲ ሲኤፍኤው ውስጥ ገብታለች። የኢትዮጵያም ጉዳይ አይደለም። አሁን ከዚህ በኋላ ድርድራቸው ግብጽ ስለ ውሃ ክፍፍል የምትደራደር ከኮሚሽኑ ጋር ነው የምትደራደር። ይሄ ኮሚሽን ደግሞ ግዘፍ የነሳ ህጋዊ ተቋም ነው። ስለዚህ ያም እየተነሳ ለሁለት ያም እየተነሳ ለሶስት የሚከፈልበት ሁኔታ አብቅቷል። ስለዚህ እኔ እሱም ላይ ከዚህ በኋላ እንዳልኩ በስርዓት ተዘግቷል። አሁን ያመጡ ያሄዶ እንዳይሸረሽረው ኢትዮጵያ ጥሩ ስራ ሰርታለች። ይሄ በህግ ነው የምትለው፣ ግን መሬት ላይ ግብጾች አሁንም ይሄንኑ ጥያቄ እያነሱ ነው። ትራምፕ ደግሞ በቃ የነገርካቸውን ይዘው የሚሄዱ አይነት ሰው ናቸው በአንዳንድ ጉዳዮች ላይ። ስለዚህ እሱ ባህሪያቸው እኔ ኦኬ ትራምፕ የነገርካቸውን ይዘው የሚሄዱ ከሆነ እኛም የምንነግራቸው ነገር መኖር አለበት ማለት ነው። ሊሆን ይችላል። አዎ ለምን መሰለህ እኛ ካልተናገርንና ዝም ካል ሰምባዲ ብቻ ዋን ሳይድ ስቶሪ ከሆነ የነበረው ይሄን ማስተካከል ያስፈልጋል። ያም ቢሆን እንዳልኩ ትራምፕ ማክሲመም እንኳን ቢሄዱ ሊያመጡ የሚችሉት ነገር የለም። ኢትዮጵያ የምታረገውና የምትችለው ነገር የላት። አሁን ኢትዮጵያ ሴፍ ውስጥ በሴፍ ማቀፍ ውስጥ ነው ያለችው። ኮሚሽን ተቋቁሟል። ታውስ ከነበረ ግን የዛን ምንድነው ትራምፕ ሲሉ የነበረው በዛ መጀመሪያ ስልጣን በነበሩበት ጊዜ ግብጾች ሄደው በቃ ዘግተው በድርቅ ሊጨርሱን ነው የሚል እንትን አሏቸውና እንዴት ይሆናል ለምን እንትና ሲፈልግ ለምን አታፈነዱትም አይነት ሚልስ ኢሞሽናል የሆነ ነገር ነው። ጉዳዩ ላይም በቂ መረጃ የሰበሰበው አይመስለኝም። ግን የዛን ጊዜ እንዳልኩ ትራምፕ ስለ አባይ ግድብ፣ ስለ ውሃ፣ ስለ ኢትዮጵያ፣ ስለ ምናምን ስለ ግብጽ አይደለም። የትራምፕ ጉዳይ ሌላ ነበር። እንዳልኩ ያኔ መጥፎ አጋጣሚ ነበር በቃ ነገሩ የተገጣጠመበት እንጂ አሁን የህዳሴ ግድብ ቴብል ላይ ቀርቦ የትራምፕ ጉዳይ ይሆናል የሚል እምነት የለኝም። እኔ በሁለቱ አዎች ላይ ያለን ስትሮንግ አቋም ደግሞ ዋናው መሰረት ነው። ኢትዮጵያ ያላት ስትሮንግ አቋምና የሰራችው መደላድል የሴፌው መፈጸም እነዚህ በሙሉ ናቸው ዋስትና እንጂ ማንም መጣ ማንም ሄደ ምንም የማይናወጥ የማይነቃነቅ መሰረት ያለው ነገር ሆኗል። ስትራቴጂካሊ ታስቦበት የተሰራ ጉዳይ ስለሆነ ማለት ምንም እንትን አይኖርም። ችግር ሊኖረው የሚችለው ገና መስመር ያልያዘው የባህር በር ጉዳያችን ነበር። ከሱ ጋር ደግሞ ምንም አይነት እንትን የለም። ምናልባት እንዳልኩ ፐርሰናል ሪሌሽንሺፓቸውን ተጠቅመው ምንም አድርገው የማፋረስ ጉዳይ ሌሎች ሀገራት ያው ኢትዮጵያን ልማት የማይፈልጉ ሀገራት ይሄዳሉ ብለ ብጠረጥር እንኳን እንዳልኩ አሜሪካ የተመሰረተች ሀገር ነች። እንዳልኩ ዛሬ ትራምፕ የሚጀምሯት ሀገር አይደለች። ትራምፕ የሚጀምሯት ሀገር አይደለች። ትራምፕን እንደ ባህሪያቸው ሃንድል የምታደርግበት የዲፕሎማሲ አካሄድ ነው ሊኖርህ የሚገባው እንጂ ፕሪንሲፕልድ እንደሆነ የውጭ ግንኙነት ፖሊሲ እንዳለው ሰው ዝም ልትላቸው አይገባም። በቃ እንደ ባህሪያቸው አንድል። ሌላው መርሳት የሌለብን ደግሞ እንዳልኩ ሁለት ነገር፣ አንደኛ ትራምፕ ብቻቸውን ሳይሆን ኔክስት ለመወያየት ግድ የሚለን ነገር ትራምፕ የሚሾሟቸው ሰዎችም ማተር ያደርጋሉ። ሹር ትራምፕ የሚያስቀምጧቸው ሰዎች በየቦታው ውስጥ ዲፓርትመንት ማን ነው የሚገባው፣ ማን ነው ፍትህ ሚኒስትር የሚሆነው፣ ማን ነው እንደዚህ የሚለው ነገርም ማተር ያደርጋል። አሁን ቲቦር ናሺ ቢሆኑና ያኔ የምንድነው ስሙ የግምጃ ቤት ምናምን ትሬጀሪ ኃላፊ የነበሩት ቢሆኑ በአንድ ቦታ ላይ ማለት ነው ሁለቱ ያላቸው አቋም የተለያየ ነው። እንዳልኩ የሚቀመጡት ሰዎችም እንደዚሁ እንትን ያደርጋል። አንድ ተሰብ ያለበት እዚህ ጋር ደግሞ ሌላ ብዙ ጊዜ እኛ ሀገር በተለይ ከአሜሪካን ፖለቲካ አንፃር
እንደምታውቀው የአሜሪካን ፖለቲካ የቲንክ ታንክ እና የሎቢስቶች የሚመሩት ተጽዕኖ የሚያደርጉበት አይነት እንትን ነውና እንደ ትራምፕ አይነት ሰዎች ደግሞ ግብጾች እሱንም ይጠቀማሉ እኮ ሎቢስቶችን ይቀጥራሉ። እነዛ ሎቢስቶች የፈለጉትን ነገር ሼፕ አድርገው ለፖሊሲ ሜከሮች የሚያቀርቡበት ሁኔታዎች አሉና የኛ ደግሞ ትንሽ አይናፋር የሆነ እንደሱ አይነት ነገር ውስጥ ለመግባትም ትንሽ ስናፍር ይታያልና ከሱም አንፃር ትራምፕን እንደ ባህሪያቸው የአሜሪካን መንግስት እንደ ባህሪው ሃንድል የምናደርግበት ስትራቴጂ መኖር ያለበት ይመስላል። በተለይ ከዚህ ከሎቢስቶችን ከምናም ጋር በተገናኘ ልልህ እውነት ነው። ይሄ በደንብ ተቀባይነት ያለው ሀሳብ ነው። ሌላው ነው ዝም ብሎ ለማንሳት ያክል ከዴሞክራቶችና ከሪፐብሊካኖች ጋር ታነጻጽረው እኔ ሁሉ ጊዜ ለሪፐብሊካኖች ትንሽ ልቤ እንትን የሚለው ምንድነው ቫልዩዎቻችን ተመሳሳይ ናቸው ከኢትዮጵያ ጋር። እነዚህ ያው ለምሳሌ የግብረ ሰዶማዊነትን መቃወማቸው፣ ይሄ የውርጃን መቃወማቸው ይሄ የኢትዮጵያ ባህል እሴቶች ጋር የተገናኘ ቫልዩ ነው ያላቸውና ከዚህ አንፃርም ራሱ ተመሳሳይ ቫልዩ ያለ ሌላ ጫና እንዳይመጣ ያደርጋል። ማለት ከዚህ በፊት የነበሩ ጫናዎች እንዳይመጣ ያደርጋል። ይሄን ተቀበሉ አይነት እንዳይመጣ ያደርጋልና የሪፐብሊካኖች የወደፊቱ 4 ዓመት ለኢትዮጵያ መልካም ይሆናል የሚል እምነት አለ። ብዙዎችም ያሉት ይሄ ነው። ትራምፕም እንግዲህ እንዳልኩት እንደ ባህሪያቸው ይሁን በቃ ቀርበዋል። ያንን ቢዝነስ የሚሰራበት መንገድ አስፈላጊ ይመስለኛል። ስለዚህ የትራምፕ መምጣትን ተከትሎ ዓለም አሰላለፉን ጎራውን እያስተካከለ ነው። ኢትዮጵያን በዛ ደረጃ መሄድ ይኖርባታል። የትራምፕ የአፍሪካ ፖሊሲ በዋናነት ወታደራዊ ትብብር ቀጥሎ ደግሞ ከእርዳታ ይልቅ ኢንቨስትመንት ማድረግ ስለሆነ ኢትዮጵያን በዛ ደረጃ ትልቅ ተጠቃሚ ትሆናለች። አፍሪካ ቀንድ ላይም እንዳልከው የራሱ ተጽዕኖ ኖሮት ይመጣል። አፍሪካ ቀንድ አሁን ካለበት ሁኔታ ወደ ተሻለ ሰላም እየመጣ ነው ያለው። ከኢትዮጵያ የባህር በር ፍላጎት ጋር በተገናኘም የትራምፕ መምጣት በራሱ ይዞት የሚመጣው አለ። አንደኛው እና አሁን ውስጥ እሱን ከሚቀርቡ ነገሮች አንዱ የዚህ አብርሃም አኮርድ ፌስቱ የሚለው ነገር ወደ አፍሪካ ቀንድ መጥቶ በተለይ ለሶማሌላንድ እውቅና መስጠት ይኖረዋል። እስራኤልም ወደዚህ መታ የጦር ሰፈር ምናምን የሚሉ ምልከታዎችም እየተነሱ ነው። ስለዚህ ያ ከኢትዮጵያን ሊደግፍ ይችላል ተብሎ ይታሰባል። እንግዲህ ከአሜሪካ ምርጫ ደግሞ በአጭሩ በሚቀጥለው ሳምንት የሶማሌላንድ ምርጫ ይካሄዳል። ሶማሌላንድ የአፍሪካ ቀንድ ላይ አሁን ወሳኝ ሀገር ሆና የመጣች ይመስላል። ሀገር ትባላለች አሁን ባላት ቁመና ያው እውቅና ያልተሰጣት ሀገር ነች ከራሷ ብዙ ነገሮች ስላሉ። ግን ምርጫ ሊያካሂዱ ነው። 3 ፓርቲዎች በዋናነት ቀርበዋል። አንደኛው ገዢው ፓርቲ ኩልሙዬ ፓርቲ ነው። ሁለተኛው ተቃዋሚው የዋዳኒ ፓርቲ ነው። ሶስተኛ ደግሞ የፍትህ ፓርቲ የሚባሉት ናቸውና እነዚህ 3 ፓርቲዎች የመጨረሻውን ምርጫ ቅስቀሳ እያደረጉ ነው። ይሄ ቅስቀሳ እያደረጉ ባሉበት ሰዓት ደግሞ ዋነኛው ማጠንጠኛ የሆነው 2 ጉዳይ ነው። አንደኛው እንደ ሀገር እውቅና የማግኘት ጉዳይ ነው። ሁለተኛው ደግሞ ከሶማሌላንድ ከኢትዮጵያ ጋር የተፈራረሙት የባህር በር ስምምነት ነውና እኔ ሻላለው የባህር በር ስምምነቱን በማስፈጸም የሚል እንጂ ሁሉም ፓርቲዎች ላይ በተለይ ዋናዎቹ የኩልሙዬና የዋዳኒ ፓርቲ ላይ ልዩነቶች አይታዩም። ስለዚህ የሶማሌላንድ ምርጫ ወይንም ሶማሌላንድ ውስጥ የሚደረገው ምርጫ ከኢትዮጵያ የባህር በር ፍላጎትና ከተፈረመው ስምምነትን ወደፊት አንድ እርምጃ ይዞት የሚሄድና ከወረቀት ወደ መሬት እንዲወርድ የሚያደርግ ነው ያስባለሁ። አዎ ምርጫው እየተቃረበ ነው። እንደምታውቀው የሶማሌላንድ ምርጫ አካባቢው ላይ ከሚካሄዱ ምርጫዎች የተሻለ ዲሞክራቲክ ነው ብሎ ከሚታሰቡ ምርጫዎች መካከል አንዱ ነው። አብራ ከነበረችው ከሶማሊያ ጋር ሲነጻጸር ደግሞ በጣም የማይገናኝ ነው። በጣም ብዙ ሀገራት ብዙ ሌጅቲሜት እንትኖች ሊታዘቡ ይሄዳሉ። ጠንካራ ፉክክር ይካሄዳል። የተሻለ በአንጻራዊነት ዲሞክራቲክ የሆነ ምርጫ ይካሄዳል በዛች ሀገር ላይ። እኛ አሁን ከኢትዮጵያ ጥቅም አንጻር የሶማሌላንድን ምርጫ ስታየው እኛ የምንፈልገው አሁን በሶማሌላንድ ውስጥ ምርጫው በሰላም ተደርጎ እንዲጠናቀቅ ብቻ። ምክንያቱም የኢትዮጵያንና የሶማሌላንድን ስምምነት እንዳይፈጸም የሚፈልጉ ኃይሎች
ሊያደርጉ የሚችሉት ምንድነው የድህረ ምርጫ ቀውስ ማምጣት። በነገራችን ላይ ሙከራም እያደረጉ ነው። በተለይ እንዲህ አይነት የድህረ ምርጫ ቀውስ እንዳይኖር ኢትዮጵያ እንዳልኩ የምትጠየቀውን ድጋፍ ማድረግ አለባት። ሶማሊላንዳውያን በጣም እንትን እያደረጉ ነው፣ ጥንቃቄ እያደረጉ ነው፣ ዝግጅት አድርገዋል በደንብ። ግን እንዳልኩ አፋውጥተው ይሄ ስምምነት ካልተዋቹት በስተቀር ተቃዋሚዎችን አስታጥቀን እናተራምሳቸዋለን የሚሉ ስለሆኑ ለምሳሌ ሶማሌዎች ሌሎቹም እንደዚሁ አይነት ፍላጎት ሊኖራቸው ይችላል ተብሎ ስለሚታሰብ ዋናው ነገር እኛ የሚያሰጋን ነገር ምንድነው በሶማሌላንድ ውስጥ ከምርጫን ተከትሎ የሚመጣ ቀውስ እንዳይኖር ማድረግ ነው። ለዚህ ደግሞ የሚፈለገውን ትብብር ማድረግ ይኖርብናል። የሶማሌላንድም ህዝብ ሀገር የመሆን መሻቱ እንዲፈጸም ይሄንን እንትን ማለት አለበት፣ ይሄንን መከላከል አለበት። ምርጫው በሰላም መጠናቀቅ አለበት። ማንም ቢያሸንፍ ማን እኛ ያቀረብነው ዲል ጥያቄ ውስጥ ይገባል የሚል እምነት የለኝም። ለምንድነው ዲሉ ዊን ዊን ነው። ሶማሌላንዳውያን የዘመናት መሻታቸውን የሚፈጽሙበት ከኢትዮጵያ ጋር በኢኮኖሚ የሚተሳሰሩበት ትልቅ ዲል ነው። እኛም ደግሞ የዘመናት መሻታችን የ30 ዓመት በላይ የተቆለፍነው ታሪካዊ ስህተት የሚታረምበት ጠቅላይ ሚኒስትር አብይ አህመድ እንደሚሉት ደግሞ ስብራታችን የሚጠገን አንደኛው ስብራታችን የሚጠገንበት ነው። ስለዚህ ሁለታችንም የምንፈልገዋለን ዲሉን ስምምነቱን። ምክንያቱም አንዱ ባንዱ ላይ የሚጭነው አይደለም። ሁለታችንም የሆነ ታሪክ የምንሰራበት ስለሆነ ችግር አይገጥመው። ነገር ግን ዲሉ ችግር እንዲገጥመው የሚያደርጉት በምንድነው? ሰላም በመንሳት ኢትዮጵያ ውስጥ ያለውን ትንሽ ሰላም እጦትና መናጋት ማባባስ አይን ሶማሌላንድ ምርጫን ተከትሎ ያን ወደዛ ማጋባትና ማተራመስ ነው የሚሆነው። ስለዚህ ከዚህ አንፃር ጥንቃቄ ይደረግ ይገባል። ካልሆነ በስተቀር እንዳልኩ የተለያየ ኢንተርቪዎችን ታያለህ ከተቃዋሚ ፓርቲዎችም ጋር ዲሉን በዝርዝር ማየት እንፈልጋለን። ነገር ግን ኢትዮጵያ በተሻለ እናስፈጽመው ኢትዮጵያ ጋር ያላቸው አቋም ተመሳሳይ ነው። የተወሰነ እንትን ያላቸው ኃይሎች ነበሩ። እኛ ብንሆን እንደዚህ ስምምነቱን እንሰርዛለን ማለት እንትን ያላቸው ቴንደንስ ያላቸው ኃይሎች ነበሩ። ነገር ግን የሚወስነው የሶማሌ ህዝብ ዲሉ የተደረገ ጊዜ ንቅል ብሎ ወጥቶ እንዴት አይታል ያን ድጋፍ ማግኘት ይፈልጋሉ። ለኛ ሲሉ አይደለም። ምክንያቱም ዲሉ አሁንም ሙሴ ቢሂ ገዢው የኩልሙይ ፓርቲን ወክለው ምርጫ የቀረቡት በዋናነት እየሸጡ ያሉት አጀንዳና ከፍተኛ ህዝብ ተቀባይነት እያገኙ የመጡትና ከ80-90 ከመቶ በላይ ይመረጣሉ ተብሎ ግምት የሚሰጠው ከኢትዮጵያ ጋር በገቡት ስምምነት መሰረት ነው። ስለዚህ ይሄንን ቴንደር መሻማት ስለሚፈልጉ እነዛኞቹም እየደገፉ ነው፣ ባክ እያደረጉ ነው። ጥሩ ነው፣ ቆንጆ ነው። ግን ሰላማቸውን መጠበቅ አለባቸው። እኛም መርዳት ያለብን ነገር ካለ ኢትዮጵያ መርዳት አለባት። በጣም እንግዲህ ሶማሊያም ከዚህ አንፃር በተለይ በምስራቅ የሶማሌላንድ በኩል የካቱሞ ሪጅን አካባቢ ግጭቶችን ለመፍጠር ከዚህ በፊት እናስታውሳለን እንዲህ ትንኮሳዎች ነበሩ። እሱን ተከትሎ አሁንም የምርጫ መቃረብን ተከትሎ እንደሱ አይነት ነገር ይፈጠራል በሚል ስጋት አለ። የሶማሌላንዱም ፕሬዚዳንት የሶማሌላንድ ጦር በተጠንቀቅ እንዲቆም አዘዋል። ሶማሊያም በራሷ ትርምስ ውስጥ ነች። ፕሬዚዳንቱ ሐሰን ሼክም ሰሞኑንም ጀርመን ነበሩ። ብዙ ነገሮች ተፈጥሮባቸዋል። አሁንም ከክልሎቹ ጋር ያሉት በተለይ ከጁባላንድ ጋር የገቡበት አጣብቂኝም በጣም እየተካረረ ሄዷል። ኬንያም ሽምግልና ሁሉ ለመግባት ሞክራ ነበርና የሚበርድ ይመስላል በአንድ ደቂቃ ውስጥ የሶማሊያና በተለይ ከጁባላንድ ጋር የገቡበት መካረር ሊበርድ ይችላል። የሚበርደው ያው መሳብ ካለ ነው ማለት የሚስቡ ከሆነ ሐሰን ሼህ እጅ ላይ ነው ያለው ሁሉ ነገር። ለውጣለው ያሉ የሚንቀሳቀሱትን ነገር የግብፅን መጥራት የምርጫውን ይሄ ስርዓት የመለወጥ ጉዳይ እነዚህ ናቸው በዋናነት የሚያጣሏቸው። ይሄንን መለወጥ ነው። ጓደኛሞች ናቸው፣ አብረው ታግለዋል ከዚህ በፊት ብዙ ነገርም አብረው አድርገዋል። ያለያያቸውን ሀሳብ መተው ነው። ምክንያቱም አዲስ ሀሳብ ይዘው የመጡት ሐሰን ሼህ ናቸው እንጂ እነዛ ፕሪንሲፕል ላይ ነው የቆሙት። ከዚህ በፊትም እኮ እንዲህ አይነት ነገር ተፈጥሮ ኢትዮጵያ አሸማግላ ኢትዮጵያ አስታርቃ ልካ ነው ነገሩ እንትን የሆነው ወደ መስመር የገባው። አሁንም ይሄ እርቅ የግለሰብ አይደለም እንዳትለማ። አሁን የኢትዮጵያን እንግዲህ አምባሳደር አባረሩ እንደምታስተውሰው። ከዛ በኋላ አሁን አንድ ዲፕሎማት አባረሩ። አሁን ደግሞ በጣም አምባሲም እንለውጣለን። ይሄ በጣም በዲፕሎማት አካሄድ በጣም ፕሮቮኬሽን ነው። ኢትዮጵያን ፕሮቮክ ማድረግ
ከዛ ኢትዮጵያ የሚያጸፋ እርምጃ እንድትወስድ ማድረግ ከዛ መተራመስ ነው። ትንሽ አይን ውስጥ የዓለም አይን ውስጥ መግባት ነው። ስትራቴጂያቸው አንድ ነው። በዚህ ሂደት ውስጥ ከኢትዮጵያ ጋር በመጋጨት የዓለም አይን ውስጥ መግባት እርዳታ መሰብሰብ ምናምን ውስጥ ነው የገቡት። ነገር ግን ኮንሲኩዌንሱን አላወቁትም። በሂደት ግን እየታየ ያለው ኮንሲኩዌንሱ ከባድ እየሆነ ነው የመጣው። አሁን ከማዶቤ ጋር የገቡበት ግጭት ጀምሮ ማለት ነው ያለው ኮንሲኩዌንሱ በጣም ከባድ ነው። የሚያዋጣቸው አይደለም፣ የሚሄዱበት አይደለም። ኔክስት በደንብ የሶማሌ ጉዳይ ብናየው የሚሻለው ሰዓት ልክ ነው። እንግዲህ ተጽዕኖ ይታወቃል፣ እየገቡበት አጣብቂኝ ይታወቃል። ግን እሳቸው ከዛ የሚወጡ አይመስልም። እንዳልከው በሚቀጥለው አጀንዳ ፕላስ ፕሮግራማችን ደግሞ ይህንን ሰፋ አድርገን ለማየት እንሞክራለን። ለማንኛውም ግን የትራምፕ ዳግም ወደ ዋይት ሃውስ መምጣት ለአፍሪካም ጥሩ ጊዜን ይመጣል። ቢያንስ ጣልቃ ገብነትን ይቀንሳል። በተለይ ደግሞ ለምስራቅ አፍሪካ በተለይ ለኢትዮጵያና ለሶማሌላንድ መልካም ነው የሚለውን መጠቅላይ ብናስቀምጥስ ጥሩ። ተመልካቾች ስለተከታተላችሁ እናመሰግናለን። ስትከታተሉ የቆያችሁት በአዲስ ዋልታ ቴሌቪዥን አጀንዳ ፕላስ ፕሮግራምን ነው። እስጢፋኖስ አበራና ስለ ሻጎስ ነበርን አብረናችሁ የቆየ ነው። የዶናልድ ትራምፕ ዳግም መመረጥ ከአፍሪካ ቀንድ አንጻር ምን አይነት በጎና በጎ ያልሆኑ ተጽዕኖች ያሉት የሚሉትን ነገሮች ለመመልከት ሞክረናል። በቆይታችን ብዙ ሀሳብ ስላነሳን ባነሳናቸው ሀሳቦች ላይ አስተያየቶች ካሉ ቢጨመር ቢቀነስ የምትሏቸው ካሉ ብትሰጡን ለሚቀጥሉት ፕሮግራሞቻችን አካል እናደርጋቸዋለን። ለፕሮግራማችንም መሻሻል ይጠቅመናል። ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ተመልሶ ይመጣል።